መርጃና አትሽ ፍቅራቸውን ለቀጠለ ነዚር አሁንም ቢሆን በውጭ በኩል ነው ተስፋ አልቆረጠም። በጣም ብዙ ነገሮችን ሊያደርግ እያሰበ ነው ያለው። አሁንም ቢሆን አልተሸነፍኩም የሚለውን ጥሩምባውን እየነፋ ብዙ በሮችን እያንኳኳ ነው የሚገኘው። ነዚር ሁለቱን በቅርብ ቀን የሆነ ነገር አድርጎ እንደሚበጠብጣቸው በጣም የሚጠበቅ ነገር ነው። እዚህ ጋር አትሽ ደግሞ መርጃን ከቤት እንዳትወጪ ብሎ ከማስጠንቀቅ ውጭ ምንም አይነት አማራጭ የለውም። ነዚር ከዚህ በመቀጠል አስሪን እንዲሁም እህቱ እንደሜት ለእርዳታ መጠየቁ የማይቀር ነው። በአንድ በኩል ደግሞ ነርሚን ያ ሙራት ልጇ እንዳኑ የምታቀበት ቀንም ደርሷል። እንዲሁም ሙዛይን ደግሞ ሙራት የሷ ልጅ መሆኑንና እሱን በመግደሏ በጣም ከፍተኛ ጸጸት የምትገባበት ቀንም ደርሷል። በአሁኑ ሰዓት ላይ እንግዲህ መርጃን እንዲሁም አትሽ የሚገኙት መኝታ ክፍላቸው ነው። ሁለቱም የሚገርም ምሽት አሳልፈዋል። በጠዋት እንኩል ከእንቅልፋቸው የተነሱ ነበረ። ከዛም ይላፋሉ። እየተላፉ ሌላኛው የሚላፉበት መንገድ ደግሞ ቀድሞ መታጠቢያ ክፍል የገባ ሰው ገብቶ ይቀራል። ከዛ በኋላ አንድ ሰው በርጋ የሚጠብቀው ውጪልኝ ውጣልኝ እያለ ይጨቃጨቃል። ከዛ ቶሎ ብሎ ሸወዳትና እንደውም አንድ ነገር ላሳይሽ ብሏት ሮጦ ገባም። አትሽ ቶሎ በል ክፈት እንዳትቆይ በእናትህ ክፈተው ቶሎ በል ቶሎ ወጣ ስትሉ ነበር በሩን እየደበደበች። ከዛ ድንገት ወጣ። ለምን አገቢም አንድ ላይ ለምን አንጠቀም እያለ ነበር። አይሆንም ስትሉ ነበር። ነይ ግቢ አብረን እንታጠብ ይላታል። አይሆንም እያለችው ነበረ። እየሳቀባት ወደ ውስጥ እየገባ ነበረ። ከዛም በኋላ ጥፍራን እየበላች ብዙ ታስባለች። ልግባ እያለች በሌላ በኩል ዲሜት በመንገድ ላይ ሄደች ነው ወደ ስራ ቦታ እያመራች። በድንገት ነበረ ወንድሟ ጎታታትና የሆነ ድብቅ ቦታ ነበር አስጠጋትና ወንድሜ እንዴ ከትላንትና ጀምሮ ስደውል ነበር ለምን አታነሳ ምንንም አታነሳው ስትሉ ነበረ። ምን ብዬ ነው ማነሳው? እንዴ ነው ከካዲ ጋር ማውራት የምችለው? እስኪ ንገረኛ። ከካዲ ጋር እንዴት ላወራ እችላለሁ? ክድሽኛል እኮ የገዛ ወንድምሽን ካድሹ እያለ ነበረ። ኧረ አንድ ጊዜ ቆይ ስማኝ ስትለው ነበረ። ምን ብዬ ነው የምሰማሽ? መልሽልኝ እስኪ። እናታችንና አባታችን ከሞቱ በኋላ አንድ ቀን እንኳን አሳፍሬሽ አውቃለሁ? አንድ ቀን እንኳን ፍቅር እንድታጫርጌሽ አውቃለሁ? መልሽልኝ እስኪ መልሽልኝ። ክጄሽ አውቃለሁ ወይ? ሁልጊዜ ነው ከጎንሽ አልነበርኩኝ በብዙ ነገር። አንቺሽ ምን አረግሽ? እንደ ጊንጥ ከኋላ ወጋሽኝ። እንዴ ዲሜት ይሄ ነው የሚገባኝ ይላታል። እንደዛ እኮ አይደለም። ይኸውልህ ስማኝ፣ በህይወቴ ቤተሰብ የለኝም። አንተ ብቻ ነህ ቤተሰቤ፣ አንተ ብቻ ነህ ወንድሜ ቤተሰብ የቀረኝ ስትለው ነበረ። እንግዲያውስ መርጃን አናግሪያታ፣ ወንድምሽ ከሆንኩ መርጃን አናግሪያትና አሸንፊያት፣ እኔ ጋር እንድትመጣማለሁ ከኔ ጋር እንድትሆን እያለ ነበረ። ወንድሜ ምን እያልክ ነው ያለው? ማይመስል ነገር እኮ ነው። ይሄን ላደርግ አልችልም። መርጃን ልታፈቅር አትችልም፣ አታፈቅረም። እሷ የምታፈቅረው ማን እንደሆነ ታውቃለህ አይደለ? አትሽን ነው የምታፈቅረው። እባክህን ነገር ማስገደድ አትችልም ስትለው ነበር። በግዴታ ምን በውዴታ ይሆናል። በቃ እኔ ያቺ ልጅ አፈቅራታለሁ አይገባሽም እንደ እያለ ነበር። ወንድሜ እየለመንኩ ነው። ኧረ እባክህ ተው ግን ተው፣ መለወጥ አለብህ፣ መሻሻል አለብህ፣ ይሄ አይጠቅምም፣ ይጎዳሃል እያልኩ ነበር። ይሄን የመጨረሻው ቃልሽ እያለ ነበረ። እባክህ ወንድሜ ተው እንደዚህ አታርግ፣ በእውነት ከባድ ስህተት እየሰራ ነው የምትገኘው፣ ተው እባክህ ይቅርብ፣ ከባድ ስህተት በኋላ ትጸጸትበታለህ እያለችው ነበረ። ተው ይቅርብ፣ በህይወት ዘመን በጣም ትቆጭበታለህ እያለችው ነበረ። እጅህን ለፖሊስ ሰጣለችው። ዞር በይልኝ አንቺን ሰው ብዬ ማናገሬ ከአንቺ ጋር ማውራቴ እያለ ነበር። ወንድሜ ተው ግን ተው እያለችው ነበረ። ምንም ሊለመንላት አልቻለም። ተው እያለች ለመነችው። ይቅርብህ እያለችው ነበረ። ለራስህ ብዬ ነው እንዲጠቅም ብዬ ነው፣ ተው ይቅርብህ እያለችው ነበረ። ለአንተ የሆነውን እያሰብኩኝ ነው የማደርገው፣ ምንም ነገር የሚጠቅመን ብቻ ስትለው ነበር። ኧረ እባክሽ ለእኔ የሚጠቅመኝን ነገር ነው የምታወሪው? ለዛ ነው ሸትሽኝ? የገዛ ወንድምሽን ለጠላት ሻትሽው፣ ጠላትሽን መረትሽ፣ ሄደሽ ከጠላትሽ ጋር ተባበርሽ። አሁን እንግዲህ እንድሞት ትፈልጊያለሽ አይደለ? ከዚህ በኋላ እኔ ባንቺ ውስጥ የለውም ዲሜት፣ ከዚህ በኋላ ነዚር አለ፣ ወንድም አለኝ ብለሽ እንዳታስብ እሺ? እኔ እንደዚህ እህት የለኝም እያለ ነበር። ተው እንደዛ አትበል እባክህ ተው፣ ያማል እንደዛ አትበል አለች። ጥሏት ሄደ። ወንድሜ ብላ እያለቀሰች እያለመነችው፣ እሱ ግን ትቷት እየሄደ ነበር ያለው። በዚህ ሁኔታ ያዘነችው ዲሜት አሁን አቀርቅራ እያለቀሰች ናት የምትገኘው። እሱ ጥሏት ሄዳል። እሷ እያለቀሰች ታየዋለች። በሌላ በኩል ነርሚን አሁን ሃይደር ልታናገሩ እስር ቤት መጣች። እስር ቤት እየመጣች ሃይደር ነገሮች ከባድ ሆኗል። በቃ እኔ ሰሞኑን የሙራት ነገር እያስጨነቀኝ ነው ያለው። ማለቴ ሙራት ያሳስበኛል። ሰሞኑን በተለይ በህልሜ እየመጣብኝ ነው የሚገኘው። ለምን እንደሆነ አላውቅም። በቃ ግራ ገብቶኛል እያለችው ነበር። ምንድን ነው የምታወሪው እያለን ነበረ። እንጃ የሆነ ነገር ሊነግረኝ ይፈልግና ከዛም በኋላ በቃ ይተወዋል። በህልሜ እያየውን ነበረ። ምን እየሆነ እንደሆነ አላውቅም። በቃ መቃብሩ ላይ እየሄድኩኝ አለቅሳለሁ። ምንም ጠብ ያለ ነገር እንትን ልል አልቻልኩም። ሰላም ላገኝ አልቻልኩም። እባክህ ስትለው ነበር። በእናትሽ ይሄን ነገር በቃ በዛሽ በሆነስ እያለ ነበር። እንዴ አንተ አባቱ አይደለ እንዴ እንደዚህ በዚህ መጠን እንትን ትላለህ ስትሮ ነበር። በሆነስ መልሽልኝ ታዲያ በሆነስ የሚቀየረው ነገር አለ እንዴ? ዋሾኝ እንዴ እያለ ነበር። ምንድነው አንተ የምትለው? ሙራት ልጅ አይደል እንዴ? ከዚህ በኋላ ሙራትን በተመለከተ እንደዚህ ብለህ እንዳታወራ ገባ አይደለ? ልጄ ሙራት ለኔ ታማኝ ነበረ። ነገር ግን ያቺ የማትረባ ልጅ ናት ከአትሽ ጋር ተባብራ የሸጠችን ስትለው ነበር። ዝም በይ ምንም አይደለም ይሄ እንደ አንቺ እንደምታስብ አይደለም እያለ ነበር። ዝም ብላየችው። ምንድነው የምታወራው ስትለው ነበር። ሙራት ልጃችን አይደለም ይላታል። ምንድነው የምታወራው ስትለው ነበር።
ነበረ። አዎ ከሚገባው በላይ ነው በጣም ስታለቅሽ ነበረ። ከሚገባው በላይ በጣም እንትን ብለሻል። ሙራት ልጃችን አይደለም እያለ ነበረ። ማለት ሃይደር ምንድነው ይቀልድ ነው እንዴ? ቀልድ ነው እንዴ? ዘነ ቀልድ አቁም በእናትህ ስትነበር ሙራት ልጃችን አይደለም ነርሚን እሱ የሌላ ሰው ልጅ ነው እየነገርኩሽ እኮ ነው እያለ ነበር። አይሆንም በቃ እየዋሸ ነው ስማ ልጄን እንደራሳው ለማድረግ እየሞከርክ ነው እያለችው ነበር ነርሚን። ለመጨረሻ ጊዜ ነው የምነግርሽ ሙራት ልጃችን አይደለም ካላመንሽኝ ሂጂና ጠይቂ እያለ ነበረ። ከዛ ሁሉንም እውነት ይነግሩሻል እያለ ነበረ። ሄዳ በቀጣ ቢናዝን ጠይቃን ነበር እዚህ ጋር ነገራት። ከዛ ከተቀመጠበት ተነስቶ ሄደ። እየዋሸ ነው መልስልኝ እያለችው ነበረ በአንድ በኩል። እሱ ግን ጥሏት ሄደ። እየዋሸ ነው በሩን ክፈትልኝ ብትሎ ምንም ሊሰማት አልፈለገም። በቀጥታ ጥሏት እየሄደ ነበር ያለው። ነርሚን ግራ እየገባት ትመለሳለች። በሌላ በኩል አትሽና መርጃን ወደ ካምፓኒያቸው መጥተዋል። ከመጡ በኋላ ጓደኞቻቸው የስራ ባልደረቦቻቸው እንኳን ደህና መጣችሁ ብለው ይቀበላቸዋል። በሌላ በኩል ነገሮችን እያየች የምትሳቀቀው አሁን ደግሞ ዲሜት አለች። ዲሜት ከዛም በኋላ አሁን እዚህ ጋር መርጃን አገኘቻት። መርጃን አይንሽን ለማየት ሁሉ ፈራሁ፣ አንቺን ለማየት ሁሉ ፊት የለኝም፣ አይን የለኝም፣ በእውነት ፈርቻለሁ። ወንድሜ በዚህ ጋር አንቺ በዚህ ጋር አለሽ፣ ለሁለት ተጎትቻለሁ። እመኚኝ ነገር ግን ይሄ ለኔ እንትን ነው ከባድ ነው ማለት በቃ በመካከል ሆኜ ብዙ ነገር እንትን እያልኩኝ ነው። እባክሽ ቅርበኝ ስትለን ነበረ። አውቃለሁ ይገባኛል፣ ከባድ እንደሆነ አውቃለሁ። የበለጠ ደግሞ ከባድ እየሆነ ነው ያለው። ምን ይደረግ እንግዲህ ያው ህይወት ነው በቃ ያው ምናልባት ይህ መረጃ ከኛ ብትደብቅ ኖሮ ግን ከባድ ነበር የሚሆነው። መረጃውን ስላልደበቅሽን እያለቻን ነበረ። ታውቂኛለሽ እኔ በአንቺ ነገር አልጨክንም፣ እኔ በጣም ነው የምወድሽ ጓደኛዬ እያለቻን ነበረ። አውቃለሁ እሱን የማልክድም ይኸውልሽ ይገባኛል ዲሜታ ተጨናነቂብኝ በቃ እሺ ምንም እንኳን ወንድምሽ ቢቀየምሽም ባዶነት ሊሰማሽ ቢችልም ነገር ግን እኔ ያለሽ አለው አሁንም ቢሆን ሁሉ ጊዜ ከጎንሽ እያለቻት ነበረ። ከዛም በኋላ እዚህ ጋር ዲሜት አምንሻለሁ እያለቻን ነው። ተቃቀፉ። በሌላ በኩል ነዚር አሁን ደግሞ የመጨረሻ አማራጩ የሆነችው አስሊ ናት። አስሊን ጠራት። አስሊ ፏፏ እያለች እሱ ወዳለበት ቦታ እየመጣች ናት። ከዛም በኋላ ልክ እንደመጣች ምን ላርገ ምን ፈለገ ነው እዚህ ጋር ጣርፌ ጠራኝ እያለችው ነበረ። የተከተለች ሰው አለ መጀመሪያ ደረጃ ይላታል። ማንም አልተከተለኝም አለችው። ጥሩ ስለመጣሽ አመሰግናለሁ እያለ ነበረ። ለምን ደወልክልኝ? ለምን ጠራኝ? ለምን ፈለከኝ? ስለ ነበር እርዳታሽን ፈልጋለሁ እያለ ነበረ። ኧረ እባክህ ማለት በጣም ብዙ ወዳጆች አሉ፣ ብዙ ሰዎች አሉ። ከነሱ መካከል ለምን ይፈልከኝ? እነሱ አይረዱህም እንዴ? ሲጀመር ለምን ምን አርግላለ ለምን መረጥከኝ እያለችው ነበረ። አንቺ ብቻ ስለምረጅኝ ማለት ነው ይሄ ነገር በአንቺ ብቻ ስለሚፈጸም እንደገና እኔም ረዳሻለሁ ማለት ያው አትሽ ምን ነገር ውስጥ እየገባ እንዳለ ምን እንዳቀለ ትነግሪኛለሽ ቶሎ እያለ ነበረ። ቃል ገብተህልኝ ነበር አንተን ብትሆን ቃልን አላከበርክም። አትሽ እንድትጎዳው አልፈልግም ብዬ ነበረ። ከአትሽ ጋር መጣላት የለብን ብዬ ነበረ። በስምምነታችን መሰረት ነገሮችን ማድረግ አልቻልክም አለችው። ልክ ነሽ እሱ ልክ ነሽ ግን አማራጭ አልነበረኝም እያለ እጁን ቀጥታ ወደ ክንዱ አስጠጋ። ሰሰርቻለሁ እያላን ቶሎ ለራሷን አስለቀቀች። እየራቀችው ነበረ። ይሉሽ ተመልከች ማለት አሁን እንደ አዲስ እንጀምር፣ ነገሩን እንደ አዲስ መጀመር እንችላለን። እባክሽ አንቺን እርዳታ ፈልጋለሁ አስሊ ይላታል። አስሊን ከዚህ በኋላ በምንም መንገድ አያጠምዳትም። ወደ ሚስጥሮች ታውቀዋል። ከዛም በኋላ እሷ መርጃንን እንደመውሰድ አንተ ግን አትሽን ወጥመድ አዘጋጀለት። አትሽን ለመጣል እየሞከርክ ነበረ። ይሄ አልነበረም ስምምነታችን ነግሬ ነበረ። እሱን መንካትም ምንም ማለትም አትችልም ብዬ ነበረ። ማለቴ የኔ ቀይ መስመር አትሽ እንደሆነ ነግሬ ነበረ። አንተ ግን አልሰማኝ። ያን ቀይ መስመር አልፈዋል። አሁን በጣም ረፍዷል። ሁሉም ነገር አብቅቷል አለችው። እንዴት ሆኖ እንዴት በቃ ተስፋ ቆርጥ እያላን ነበረ። ሽንፈቴን ተቀብያለሁ አብቅቷል፣ ከዚህ በኋላ ምንም ማስበው ነገር የለም ብላ ጥላው ትሄዳለች። ነዚር ግርም እያለው ይመለከታታል። እሷ ጥላው እየሄደች ነበረ ያለችው። በሌላ በኩል አሁን አትሽ ቢሮ ውስጥ ነው ያለው ስራውን እየሰራ ድንገት መርጃን ትመጣለች። ከዛ ወረቀቶች ይዛ መታ ከፈት እያደረገች ነው። ላፕቶፑን ማመጣች። ከዛ ምንድነው ምን እያደረግሽ ነው እዚህ? ማለቴ ያው ክፍልሽ እየተስተካከለ ነው እንዴ አላት። አዎ እየተስተካከለ ነው። ተመልከት እንግዲህ እዚህ መስራት እየቻልኩኝ ለምን ብቻዬን እዛ እሰራለሁ? ብሬክ እዚሁ እያየውክ ልስራ ብዬ ነው አለችው። እሺ አላት። እኔ ምልሽ እያለ ስለ ስራ እሷን ማናገር ጀመረ። በብዙ ጉዳዮች እየተስማማ አብሮ ይሰራሉ። እነዚህን ጨርሽ እየሰጣን ነበረ። የራስን ስራ ስራትሽ በእናትህ ይሄ ያንተ ስራ ነው እያለች እየገፋች ነበረ ወረቀቶችን። እሱም እየገፋ ነው። ድንገት በር ተንኳኳ። የመጣው ያሸር ነበረ። ወደ ውስጥ እየገባ ነው ያለው። ስለረበሽኳችሁ በጣም ይቅርታ፣ ነገር ግን አንድ አስቸጋሪ ጉዳይ ገጥሟል ሲሉ ነበር። ምን ተፈጠረ ይላል አትሽ። የጣሊያኑ ፕሮጀክት በተመለከተ በጣም ከባድ ነው፣ ውስብስብ ነገር፣ ቢሮክራሲ በዝቶብናል። ማለት ጣልቃ መግባት አንችልም። ከዚህ ሆነን ቶሎ ብሎ እዛ የሆነ ሰው ሄዶ ማስተካከል አለበት እየተባሉ ነበረ። ችግር የለም እኔ እንትን ለዋለሁ ስትል ነበር። እንዴት ብለሽ ነው መሄድ አለብን ተባልሽ እኮ ይላታል። እኮ መሄድ ካለብን ሂዳ አለችው። ጣሊያን ይላታል። አዎ ስትለው ነበረ። እውነት ለመናገር መጥፎ ሀሳብ አይደለም። እንደውም ሰርጋችን እዛ ማድረግ እንችላለን ልበል ወይስ እዛ ማቀድ እንችላለን እያላን ነበረ። ተደሰቱ ሁለቱ። ምርጥ ዜናን የሰሙት ደስ እያላቸው ይወጣሉ ከቢሮ። በሌላ በኩል አሁን ነርሚን ቤት መታለች። ወደ ውስጥ እየገባች ቢናዝ በስራ ተጠምዳ ነበረ። ከዛ በሩን ከፍታ ገባች። ኪችኑን እዚህ ጋር ነርሚን አልቀሳ አይኗ ቀልተዋል። ቢናዝ ስታይ ያደነገጠች። እንዴ ወይዘሮ ነርሚን ደህና አይደለሽም
እንዴ ምንድነው ስትራ ነበር። ሙራት ልጄ ነው እሺ ሙራት ልጄ ነው እያለቻ ነበር የገባችው። ቢናስ ደንግጣ እየቻ ነበር። ንገረኝ እስኪ ንገረኝ ሃይደር ግን ሙራት ልጅሽ አይደለም ማለት እስኪ መልሽልኝ እንዴት ነው ልጅ ያለው ነው እንዴት ነው እውነት ነው ስትራ ነበር። እዚህ ጋር ቢናስ አቀረቀረች። ንገረኝ ቀናበይና ንገረኝ ምሮ ዝምታው በይ ንገረኝ መልሽልኝ እያለቻ ነበር። እንትን አው የሚያሳዝነው ነገር ማለት ይኸውልሽ ይሄን ሚስጥር ደብቄ ለብዙ ዓመት ኖር ያለው ወይዘሮ ነርሚን ነገር ግን ሃይደርን ፈራሁት በጣም እያስፈራራኝ ነበር ልነግርሽ አልቻልኩም በጣም አዝናለሁ ስትራ ነበር። ንገረኝና እውነት ነው ሙራት ልጅ አይደለም ትራታለች። እዚህ ጋር ቢናስ ጭንቅላቷን ተናቀንቃለች እና ልጄ በቃ ሞተ ማለት ነው ልጄን ሳላቀው ሞተብኝ ማለት ነው ያኔ ነበር የሞተብኝ ገና እንደወለድኩት ትላለች። አው ገና እንደተወለደ ነበር የሞተው ወይዘሮ ነርሚን ያኔ ነበር በቃ ያው በአንዴ ትንፋሹ ተቋረጠው በቃ ቤትም ሲመጣ ምንም እንትን አልነበረውም ድምጽም አልነበረውም በቃ ጸጥ ነበር ያለው አለቻት። እና ለምን ይሁን ላመደብክሽ ይሁን ላመት እንዴት ተደብቂኛለሽ እንዴት እንደዚህ ውሸት እንዳምን ታረግኛለሽ አለቻት። ወይዘሮ ነርሚን ይቅርበኝ እባክሽ ይቅርበኝ ማለት አላወኩም ነበር በጣም ይቅርታ ስራ ነበር በቃ ወይዘሮ ሙዘይን የሷ ልጅ አልመሰለኝም ነበር ሙራት ሲጀመር ነው ስትላ ነበር። ምን ስትላ ነበር። እዚህ ጋር ነርሚን ድንግጣ ቢናስ ድንገት ነበር ከአፏ ያመለጣት። ምናልሽ ስራ ነበር ቢናስ ቶሎ ብላ አፏን እየያዘች ነበር። ምንድን ያልሽው ትላታለች። እዚህ ጋር ደግሞ ቢናስ ወይኔ ምንም አላልኩም ስትል ነበር። ብለሻል እንዴት ሆኖ ልጇ የሚሆነው በይ በኩል እንዴት ሆኖ ስትላ ነበር። የኔ ሙራት የዛች ጊንጥ ልጅ ነው አይደረግም እንዴት ተብሎ የሙዘይን ልጅ ነው አይሆንም እያለቻ ነበረ። ልጄ ሙራትማ የሷ ልጅ ሊሆን አይችልም በጭራሽ እያለቻ ትከራከራታለች። ቢናስ ደግሞ በአንድ በኩል ወይዘሮ ሙዘይን በጣም ይቅርታ እያለች እዚህ ጋር ቀስ በቀስ ከሷ ለማምለጥ ከሷ ፍርድ እየሞከረች ነበር። ነርሚን ግን ልደበድባት ደረሰች። ድንገት አቴሽ እየመጡ ናቸው። አቴሽና መርጃ መጡና ከመኪና እየወረዱ ቀስ ብለው ያወራሉ። እንዴት አድርገው ነገሮችን በዚህ እንደሚያስተካክሉ ይነጋገራሉ። ቤት ውስጥ ምን እየሆነ እንዳለ አይታወቅም። ብቻ ከነዚር ከሚባል ሰው እንሽሽ እንጂ እያለችው ነበረ እሷ። ከዛም በኋላ እሺ ችግር የለም እየተባባሉ በዚህ መንገድ በቀጥታ ወደ ቤት ሊገቡ ናቸው። በብዙ ነገሮች ተስማምተው ወደ ውስጥ እየገቡ በአንድ በኩል ቤቱ ነዷል ቤቱ በእሳት ተቀጣጥሏል። ይህ በአሁን ሰዓት ላይ ነርሚን ከቢናስ ጋር ተጣልታ በቀጥታ ወደ ዋናው ሳሎን እየመጣች ነው። ነርሚን ሙዘይን ጋር እየመጣች ነበረ። ሙዘይን ረጋ ብላ ቤት ውስጥ ነበረች። ቤት ውስጥ ቁጭ ብላ አንድ ስራ እየሰራች ነው። ነርሚን መጣች። አይኗ ቅለት ብሏል። አመጣጧ የነርሚን አመጣጥ ሙዘይን እያዘነገጣት ነበረ። ምር ምትኝ ስትራ ነበር አንቺ ገዳይ ስትራ ነበረ። እዚህ ጋር መርጃና ተሾድ ውስጥ እየገቡ ነበር። ገዳይ እያለች እዚህ ጋር ትጫዋለች። ነርሚን ምንድነው እቺ ሴት ደግሞ ዛሬ ምን ነካትላለች። ሁሉም ቤት ውስጥ የነበሩ ተሰበሰቡ። እነ ጀማል እነ ቡራክ ሁሉም መጡ። ነርሚን ያለ ማቋረጥ ገዳይ ትላለች። እንዴ ማይ ምን ተፈጠረ ተረጋጊ እያለች እዚህ ጋር መርጃን ጣልቃ እየገባች ነበር። እቺ ሴት ነፍሰ ገዳይ ናት ስትላለች። እነ ቢናስ መጡ። እኔ አንቺ ልጅ አልገደልኩም ባክሽ ሲጀመር አንቺ ልጅ ምን አገባኝ እኔ ቢሞት ባይሞት ስትላ ነበር። እኮ እውነት ነው እኮ ልጄንም አልገደልሽም አንቺ የኔ ልጅ አይደለም የገደልሽው የራስሽን ልጅ ነው የገደልሽው ምክንያቱም አንቺ የልጅሽ ገዳይ ነሽ የራስሽ ልጅ ገዳይ ነሽ ስትላ ነበረ። እዚህ ጋር እናቶች ግራ ገባቸው። ሁሉም እርስ በርስ ተያዩ፣ ተደነጋገጡ። ምንድነው የተባባሉ ይተያያሉ። ምን አይነት ስሜት የማስነገር ደግሞ ቺት የምታወራው ላይ የላት እንዴ አበደች እንዴ ምን አይነት ውሸት ነው ምን አይነት ነጭ ውሸት ነው ምንም ተቃጅ ስትላ ነበር። ይሄ እውነት ነው ሙራት ይኸውልሽ የኔ ልጅ ታክቶ የሞተ ልጄን ታክቶ የመጣ ልጅ ነበረ። ሙራትን ያለ የወለድኩት ግን እናቱ ነኝ እኔ ስትል ነበረ። እዚህ ጋር ትንሽ ሙዘይን ደንገጥ አለች። ሃይደር ነበር የወሰደው ወስዶ አስታቀፈኝ ስትራ ነበር። ውሸታም ትላለች። እዚህ ጋር ሙዘይን ከባድ ነገር እየሰማች ነው። እኔ ውሸታም አይደለሁም አንቺ ግን ነፍሰ ገዳይ ነሽ የገዛሽን ልጅ ነው የገደልሽው። ሃይደር ሁለታችንንም ሸውዶናል፣ አታሎናል፣ ዋሽቶናል። ተመልከች ሙራት ያንቺ ልጅ ነበር ግን እኔ እናቱ ነኝ እኔ ነበርኩኝ እናቱ ፍቅር ሰጥቼ ያሳደግኩት እኔ ነበርኩኝ። አንቺ ግን ሙራትን ገደልሽብኝ የኔን ሙራት አንቺ የራስሽ የገዛ ልጅሽ ገደልሽ ስትራ ነበረ። ሙዘይን የበለጠ አዘን ውስጥ ገባለች። ልጅሽን 2 ጊዜ ነው የቀበርሽው 2 ጊዜ ስትራ ነበረ። እዚህ ጋር ሙዘይን ተደናገጠች። ሙዘይን ፈራች። በአንድ በኩል ደግሞ እዚህ ጋር ነርሚን የራስሽን የገዛ ልጅ ገለሻል ማነው ከጸጸቱ የሚያስጥልሽ ብላ ታፋጥጣታለች። እዚህ ጋር መርጃን ማልቀስ ትጀምራለች። መርጃን እያለቀሰች አትሽ እንዲሁም ሌሎቹ ግራ ገብቷቸዋል። በዚህ ረገድ ሙራት እንዲገደል በማድረግ ረገድ ጀማል ትንሽ የሚያውቀው ነገር አለ። ሙዘይን ደግሞ ሽጉጥ አቀብላለች። ሽጉጥ በመስጠት ሙራት በአንድ ወቅት ፍቅረኛ ነበረችው። ፍቅረኛውን አንቆ ስለገደላት የልጅቷ አባት ነበረ ተደብቆ ሙራትን በሽጉጥ መጥቶ የገደለ ሁሉ ነገር ያቀነባበረችው ሙዘይን ብትሆንም ጀማል ትንሽ ያቅ ነበረ። አሁን ሙዘይን ከባድና የማይረሳ ጸጸት ውስጥ ልትገባ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።